እሱን ላሳይሽ ነው ዛሬ የጠራሁሽ፣ ሌላ አይደለም። ሁሉም ነገር ስምን ማዞር ምናምን አብረን ሄደን ደረግ እንግዲህ ሀይሚሻ አዲስ አበባ የስቱዲዮ ባለቤት ናት። ቡታጅራ ደግሞ የቪላ ባለቤት ናት። ምንም ማድረግ አይቻልም። እንግዲህ ባሏ ነው እንዲህ ያደረጋት። አፓርታማ ምናምን አለሽ እኮ አይደለም፣ ግን ደግሞ ይሄ እንደፈለግ ሪቪን ጨረስኩ። አሳየው እኮ በቃ ነው እንዴ ቡራ ልትሉት የምትፈልጉትን ነገር በጣም አቅጀ ነበር ይሄ ቪዲዮ ከመለቀቁ በፊት። ግን ይህ እቅድ ሀይሚና ብሩኬ ሰላም በሆኑበት ጊዜ የታቀደ እቅድ መሆኑን መርሳት የለባችሁም ቤተሰቦች እዚህ ጋር ማለት ነው። ምክንያቱም ሀይሚና ብሩኬ እንጣላለን ብለው አይደለም ይሄንን ቤት ያቀዱት። ይሄ ጸብ ከመምጣቱ በፊት ነው ይሄ ቤት የታቀደው። እቅዱን ደግሞ እሱ ተናግሯል። የተናገረውን ነገር ለሀይሚ ነው ብሏል። ለሀይሚ ሆኗል። ጀስት ለእናቱ ነው ለምናምን የምትሉ አላችሁ። ያን ያክል ካሜራ ላይ እንደዚህ ይዋሻል ብዬ እኔ አልጠብቅም። ግን ደግሞ ቀጣይም ይሆናል። ሌላ ለሁለት ሰው ነው ሰፕራይዝ አለኝ ያለው። ቀጣይም አለ ፈጣሪ ካለ አሳያችኋለሁ ብሏል። የእናቱንም ቀጣይ ላይ ያሳያችሁ ይችላል። ይሄ ነገር ይህን ቤት የሰራው ለሀይሚም ብሎ አይደለም፣ ለማንም ብሎ አይደለም። ለወደፊት ለሚወልዷቸው ልጆችና በቃ ጀስት በሀይሚ ስም ሆኖ ግን ለወደፊት ለትዳራቸው እሱም አለበት። ሁለቱም ግን ቃል የገባው ነገር ስለሆነ አሁን እኔ ከሀይሚ ብጣላም ይሄ ቤት መስጠት ስላለብኝ ነው ያወራሁት ነገር ስለሆነ ነው። ከዚህ በፊት ነግሯችኋል። እኔ ቃል የገባሁትን ነገር ከማድረግ ወደ ኋላ አልልም። ግን አሁን ላይ ባደርገው ምንም አይነት ቫሊዩ እንደሌለው አውቃለሁኝ። ግን ማድረጌን አልተውም ብሎ ተናግሯል። የሆነ ቀን ፔንሲዮን ውስጥ ሁለቱም ተገናኝተው ሀይሚ አራካት የሰራች ቀን ማለት ነው። የመጣሁበት ጉዳይ እኔ ሌላ ጉዳይ ነው። ግን ደግሞ እሱን ነገር አሳያችኋለሁ። ምንም ቫሊዩ እንደሌለው አውቃለሁኝ። ግን ከማሳየት ወደ ኋላ አልልም ቃሌ ስለሆነ ብሏል። ስለዚህ ወደ ኋላ እየተመለሳችሁ ብሩክ የተናገረውን ነገር አዳምጦ የሙሽዬ ቤት ነው ለምትሉ ሰዎች የእሱ ቤት አይደለም፣ የሁለቱም ቤት ነው። የብሩክም የሀይሚም ነው። ግን አሁን እሱ ቪዲዮ ላይ ያለው በቃ ለሁለቱም ብሎ እስከሰራ ድረስ ቃሉም ስለሆነ ወደኛ ጋር ይዞ መምጣት ያለበት እንደዛ ብሎ ነው። ለሀይሚ ብሎ ነው መምጣት ያለበት። ምክንያቱም የተሰራው ለሁለቱም ነዋ። ከዚህ በፊት ቃል የገባበት ነዋ። የእናቱ ለብቻ አለ አሳያችኋለሁ ብሏቸዋል። ለማንኛውም ሰላም ጤና ይስጥልን የውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ ፈጣሪ ይመስገን። የስድ ንባብ አድርጎባችሁ ዛሬ ሰተት ብዬ ገባሁኝ ማለት ነው። ዛሬ እንግዲህ አንዳንድ ነገር ልናገር መጥቻለሁ ስለ ብሩክና ስለ ሀይሚ። ትናንትና በጣም ጦርነት ነበር የአሮጊቶቹ ማለት ነው። እንዲሁም ደግሞ ሀይሚን ከብሩኬ ለይተን ወስደን ለወንድሜ እድራለሁ እያላችሁ ሁሉ በቃ ጸጉራችሁን የምትነጫላችሁ ላይ በላይ ቁጭ ብላችሁ። እኔ የምለው እስከዛ ድረስ ግን ሀይሚ እንዴት አልታያቻችሁም? ከብሩክ ጋር ስትሆን ነው አቅሟ፣ ወኔዋ፣ ሀይሏ የታያችሁ። ምን ነው ከአብርሽ ጋር 1 አመት ሙሉ ስጦታ እንኳን ስሰድዋት ነበር አይደል? ዛሬ ምን ታያችሁ? ዛሬ ያለማየሁ ልጅ ክብክብ አድርጎ ስለያዛት ምን ነው ደግሞ በእሷ ብር ነው የተሰራው። በእሷን ምን እሷ አፍ የላትም እንዴ? አታወራም እንዴ? ኧረ በእናትሽ ሀይሚ በዚህ አጋጣሚ ይሄን ሂውማን ሄር እና ይሄን ጥፍር ከምትለጣጥፊ አንድ ነገር ስሪና ማለት ነው። እንደው ብሩክን እንደው የሆነ ነገር ከስሙ ትንሽ ዝቅ የሚያደርግ እንዴ እሱ የእሷን ብር ሲወስድ እሷ አፍ የላትም እንዴ? አትናገርም? አታወራም እንዴ? እሱ ኧረ እኔ እንጃ። እኔ አንዳንዶቻችሁ በምን ሂሳብ እንደምታስቡ አላውቅም። የራሷ መኪና ተገዛ፣ የራሷ ብር ነው። ቤት ተሰራ፣ የራሷ ብር ነው። እሷ ህፃን ልጅ ናት እንዲህ ብሯን ለእሱ የምትሰጠው? ኧረ በጣም ነው የምታሳፍሩት፣ በጣም ነው የምትገርሙት። እንዴ ጉድፈላ ተረጋጉ እንጂ እናንተ እኮ እንጃ። እኔ ማለት አሁን ላይ እኔ እየገባኝ ያለው ምንድን ነው ብሩክና ሀይሚ በጭራሽ አብረው እንዳይሆኑ ያሉ ሰዎች በጣም ብዙ ሰዎች ናቸው ያሉት። ሀይሚን ራሱ ለመለያየት እሱም ደግሞ ውጭ ሄዳለሁ ምናምን ብሎ ሲል ሰምታችኋል። እሷንም እንወስዳታል፣ ውሰዷት፣ ችግር የለውም። እስኪ ይሁን ማለት ሰው ከሚወደው ሰው ጋር ነው እንጂ የሚኖረው ከማይወደው ሰው ጋር አይኖርም። ባይዘ ወይ ልንገራችሁ፣ እናንተ ስላላችሁ እናንተ ስላጣበሳችኋት እሷ የምትፈልገውን ራሷ ነች እንጂ የምታውቀው እናንተ አይደላችሁ። ብሩክም እንደዛው ጀስት እሱ ትናንትና ወንድሜም ለፍቶበታል። ወንድሙ ማለት ነው። እግዚአብሔር ምስክሬ ነው። በጣም እንደሚወደው ነግሯቸዋል። ከዚህም በላይ ያደርግለታል። ለሀይሚ ቤት ብሎ እንዴት ነው ወንድምየው የሚለፋው እንዴ? በቃ ሀይሚን እወዳታለሁ ብሏል፣ ተናግሯል። ሀብቴ ልክ እንደ ሀይሚ ነው ማያት። ቤቱም እኮ ይወዷታል፣ አይታችኋል። ሙሽዬም ትወዳታለች። አሁን ግጭት ስለተፈጠረ እኮ ያንን ነገር አይሰሩም ማለት አይቻልም። ይሄ ግጭት ከተፈጠረ 15 ቀን ምናምን የሆነው ያ ቤት ከተጀመረ ስንት ጊዜ ሆነው ቆይቷል አይደል እንዴ? ስለዚህ የዛን የታቀደ እቅድ ዛሬ ላይ የእሷ ነው ቢባል እንኳን እንደዚህ ብዙ ነገር ሊያስወራችሁ አይገባም። ውሸቱን ነው ምናምን ለምትሉ የሁለቱ ነው። ግን የሀይሚ ብቻ ነው አልላችሁም። የሁለቱም ነው፣ የብሩኬም የሀይሚም። የእናቱ ሌላ ነው፣ ሌላ ቦታ ነው። ምክንያቱም
ሌላ ቦታ ስላችሁ ገና ነው አሳያችኋለሁ ፈጣሪ ካለ ብለዋል። ለ2 ሰው ሰርፕራይዝ አለኝ ብለዋል። ሶ 2 ነው የሰራው። እንግዲህ ቀጥሎ ሊሆንም ይችላል ሌላ ቦታም ሊሆን ይችላል። እሱን አላውቅም። ጀስት እኔ ግን በጣም አድንቄዋለሁ ብሩኬም ማለት ነው። ምክንያቱም ከሌሎቹ ወንዶች ከቡታጅራ ወንዶች በቃ በዚች እድሜው ለየት ያለ የተግባር ሰው እውነት እግዚአብሔር ስለሚወደው ብቻ ነው እዚህ ቦታ ላይ ያቆመው ማለት ነው። እና ይሄ ደግሞ ከሀይሜ ጋር የተጀመረው ነገር በእርግጠኝነት ለእሷ የተፈተነችው ፈተና ነው። እሱ እዛ ቦታ ላይ ሲል አይታችሁታል። ወንድሙ እንኳን ምን ያክል ሰውነቱ ሉዝ እንደሆነበት ብሩኬ ደግሞ እሷ ሳታቅ ይሄንን ነገር ለመጨረስ እዚህ ድራማ ውስጥ ግብ ግብ የገባ ነው የሚመስለኝ። ምክንያቱም ያው ድራማ ውስጥ ግብ ግብ ሲኖር ቢያንስ ብሩኬ ላግኝህ እንደዚሁን ምናምን መጻጻፉ ብዙ ነገር ይቀራል። ገባችሁ? ስለዚህ ያንን ነገር እረፍት ለማግኘት ወደ ስራው ትኩረት ለማድረግ ሳይነግራት ሰፕራይዝ ሊያረግ ስለፈለገ ነው እንጂ እውነት አሁን እዩ ጋ ያለው ሴት ልዩ ጋ ያለው ልጅ እውነት አነጋግሯችሁ ነው? በላው ላይ ችት አድርጎባታል፣ በላው ላይ ሄዶባታል፣ በላው ላይ እንዴ የተወራውን እኮ በዚህ ልክ እኮ መተንተን አይጠበቅባችሁም እኮ። በቃ በተረዳችሁ ልክ ማንም ሰው አስተያየት ይሰጣል። አስተያየት ሰጣችሁ አለቀ። ግን እናንተ ዛሬም ነገር ቺት አድርጎባት እንዴ ምን ቢጻጻፍም እንኳን እኮ ከዚች ልጅ ጋር እኮ አብሮ እንዳልተኛ የራሱ ልቦናው ያውቋል። እየተናገረ ነው። ገባችሁ አይደለ? ነገ ጠዋት በቴሌቪዥን አባባ ብሎ ይመጣል። ነገ ጠዋት በቴሌቪዥን አባባ ብሎ እንደሚመጣ ካወቀ እሱ ዛሬ እዚች ልጅ ህይወት ላይ ይጫወታ እንዴ? ከእናንተ በላይ እኮ እሱ ይወዳታል። ነግሯችኋል አይደል እንዴ? ሲቀጥል ደግሞ የእውነተኛ ፍቅር ደግሞ በብልጭጭ ነገር በምንም እንደማይመካ ይሄን ያውቃል። ግን ሁለቱም አንድ ስለሆኑ ነው። ሁለቱም አንድ ወንድ ልጅ የራሱ የሆነ ቤት፣ የራሱ የሆነ አቅም፣ የራሱ የሆነ ቅርስ ሲኖረው ነው ሚስት ማግባት፣ ፍቅር መግለጽ ያለበት። እናንተ እውነት ከሱ ማለት ነው የእናንተን ፍቅረኛ ማስተማር ከፈለጋችሁ ከብሩኬ ከሀስከፐ ያለውን ቪዲዮ ማስታየት ትችላላችሁ። አረብ ሀገርም ሆናችሁ ፍቅረኛ ላላችሁ ለወንድማችሁ ለራሱ እውነት ብሩኬ የሚያደርጋቸው ነገር ግማሿን ከያዘ በኢትዮጵያ ላይ የወንድ ልጅ መስመር አንድ መስመር ያድጋል። የምሬን ስነግራችሁ በጣም በጣም ጎበዝ ስማርት የሆነው ወንድ ነው። እሺ ምንም የፈለጋችሁትን በሉ። የወንድ አሽቃባጭም አላችሁኝ ምንም አላችሁኝም። በጣም በጣም ሲበዛ ጎበዝ ነው። በጣም ሲበዛ ይሄም ደግሞ አቅም የሆነችው ሀይሚ ናት። ምንም ጥርጥር የለውም። እዚህ ጋር አንድ ወንድ ልጅ ጎበዝ የሚሆነው ያንድን የሚያፈቅራትን ሴት ስኬቷን ለማሟላት የሚወዳት እናቱን አላማዋን እና ደስታዋን ለማሳየት ነው። አድርጎታል ብሩኬ፣ ይገባዋል። የምሬ ነው። በዚህ ወጣትነቱ ስንት ነገር ሰው በሚታለልበት ስንት ነገር እናንተ እንደምታወሩት እናንተ እንደምትሉት እናንተ በቃ እንደምን ልበላችሁ የፈለጋችሁትን በሉ። እውነት ባላላችሁ ወንድም ላላችሁ የብሩኬን ቪዲዮ ከሀስከፐ አሳዩ። የምሬን ነው የምነግራችሁ። እንደዚህ በዚህ በአሁን በተወደደ ኑሮ አስባችሁታል? ይሄን ያህል እንደዚህ አላማ ጭንቅላት ማርያምን ያንስበታል፣ ሽልማት ያንስበታል። እውነቴን ነው የምነግራችሁ። እና ብዙዎቻችሁ የእናቱን ቤት ነው ነገ አሁን እሱ አልፈልግም ትላለች። ምንም አልፈልግም ብትልም ይሄ ቤት የሁለቱ ነው። ይታረቃሉ፣ አብረው ይኖሩበታል። አለቀ። እሱ አዲስ አበባ ነው የሚኖረው። አዲስ አበባ ቤት ኪራዩ ሀይ ነው እናቴ። ሁሌ ካልኩሌት ስታደርጉት ብዛራት ብላችሁ ነው የምታስቡት። ሁሌ ኪራይ ቤት ከመቀመጥ ሰርታችሁ መቀመጥ። ብሩኬ ደግሞ ከእናቱ መራቅ አይፈልግም። ታውቃላችሁ። ይሄዳል ውጭ ይሄዳል ይመጣል እንጂ እናቱን መራቅ አይፈልግም። ከዛ አንጻር የተሻለ ነገር ሌላ ሀገር ቢሄድም ተመልሶ ይመጣል። ከዛ ግን አብሮ የመኖሩን ቻንስ በእንደዚህ አይነት መልኩ ነው እየገለጸ ያለው ማለት ነው ብሩኬ ማለት ነው። ከእናቱ መራቅ የማይፈልግም። ስለዚህ የእኛ ውድ ቤተሰቦች ለመረዳት ብትሞክሩ በጣም የተሻለ ነው። አሁን እንኳን ለመረዳት ብትሞክሩ ለእናንተ ምንም ኪሳራ የለባችሁ። እንደዚህ ሆኑ በጣም በቃ አንዳንዴ የወረደ ንግግር ትናገራላችሁ። በጣም ነው የምታስጠሉት እናንተ ማለት ነው። በተለይ ቲክታክ መንደር ሰሞኑን የመጣችሁ በዚህ ድራማ ላይ የመጣችሁ ከዚህ በፊት እንኳን የነበሩት በጣም የተሻሉ ናቸው። ይበልጧችኋል። የማርያም ቅመሞች እውነቴን ነው እነሱ ይበልጧችኋል። አሁን ግን እነሱ ተለውጠው እናንተ ዲያስፖራ ነኝ ተብዬዎቹ ማለት ነው 24 ሰዓት አፋችሁን ትከፍታላችሁ። ይቆጫሃል ብሩክ ምናምን እናንተ ናችሁ የምትነግሩት መቆጨቱን። ሃይማኖት ታደሰ አታቋትም። እንዴት ብላ እኔ እንዴት ንገራችሁ። ብቻ ሁለቱ ያላቸው ነገር ብቻ በጣም ደስ ይላል። ፈጣሪ ብቻ ሁለቱንም ክፉ ነገር አይንካቸው። ምክንያቱም የሚተጋገዙበት ፓርት፣ ደካማ ጎናቸውን የሚነሱበት ፓርት በሚዲያው ላይም በጀርባም ከካሜራ ጀርባም እኔ ያደንቃቸዋለሁ። የምሬን ስነግራችሁ። ምክንያቱም እኔ
አልጠራጠርም። ምክንያቱም እናንተ ከጎናችሁ ጀግና ወንድ ካለ ሴት ልጅም በጣም ጠንካራ ጀግና ትሆናለች። የምሬን ነው፣ እውነቴን ነው። ስንቱ ሴት ነው ተሰብሮ የቀረው ከቡታጅራ። ሀይሚዬ ከብሩኬ ጋር ስለሆነች እግዚአብሔርም አለ ውጤታማ ሆናለች። ፈጣሪ የተመሰገነ ይሁን። አሁንም ወደፊት ይቀጥላል ይቀጥላል፣ ምንም ጥርጥር የለውም። ብሩኬ ዛሬ እንደዚህ ተናገረ እንዲህ አለ። አትሳሳቱ አትሳሳቱ። ምንም እነሱ አልተጣሉም፣ ግን ስራ እየሰሩ ነው። በቃ የገዛላት ልብስ ራሱ እንዴት እንደሚያምር ሟዬ ነው ማርያምን። ምርጫው በራሱ ያኮራል። የመሬን ስነግራችሁ ማለት ነው። አንድ አይነት ሆነው እንዴት ለብሰው መጡ ትናንትና። ባይጓደዱ ኖሮ እንደዛ ሆነው ይመጣሉ። ስለዚህ ማለት ነው እያንዳንድሽ ይሄን አልሽ ከምትባሉ እያንዳንድሽ የማታገኙን ነገር ከምትቆፍሪ ለልጄ ልዳርሽ ምን ልበልሽ ፈልጉ፣ ሴት ፈልጉ። ምነው ሀይሜ ብቻ ነሽ እንደታያችሁ እንዴ? ምነው ብሩክ ቅርቅብርር አድርጎ ስላስቀመጣት ተው እንጂ። የሰው ገንዘብ አትመኙ። የሰው ገንዘብ የተመኘ የራሱን ያጣል ይባላል። ስለዚህ ለእናንተ ለልጃችሁ ሚስት ፈልጉለት። ሃይማኖት ታደሰ የእግዚአብሔር በረከት የብሩክ አለማየሁ ሚስት ናት። ሰው እናንተ ሌላ ህልም አልሙ ማለት ነው። ሲቀጥል ደግሞ 2 ወርቅ አድርጎ ደረቱን ገልብጦ ይሄዳል አላችሁት። ረር ቅጠል እሰይ። ገና አንገቱም እግሩ ላይም ያርግ ወርቅ። ፈጣሪ ያድርግለት ያድርግለት። የምሬን ነው። ምን አገባችሁ እናንተ? ደረቱ የሃይማኖት ታደሰ። እናንተ ምን አገባችሁ? ምን ጥልቅ አደረጋችሁ? እሰይ እንኳንም ሆነለት አደረገለት። ሲቀጥል ደግሞ የዚች ሀብሉ የእንትና ነው የዩ ነው የምትሉ የዩ ሀብል ተበጥሶ መስቀሉ ያለው እንትና ጋ ነው፣ ፍጹም ጋ ነው። ልንገራችሁ ብዬ ነው በዚህ አጋጣሚ ማለት ነው። አንገቱ ላይ ያደረገው አንዱ የሃይሚ ስጦታ ነው፣ አንዱ ደግሞ ከካናዳ ሀገር ነው። ከየት ሀገር የትልቁ መስቀል የሚመስለው እሱ ከውጭ የመጣለት ስጦታ ነው። አንዱ ሃይሚ የሰጠችው ወርቅ ነው። ገባችሁ? 2 ነው ያደረገው። አንደኛው ደግሞ ገመድ ነው፣ መስቀል ነው። ገባችሁ አይደለ? የእዩ ተበጥሶ ወድቋል። መስቀሉ ያለው ፍፄ ጋ ነው። መጠየቅ ትችላላችሁ በኮመንት ስር። የልዩን አይደለም ያደረገው። አውልቅ በይው ብላችሁ በኮመንት ስር ሜሽን አድርጊለት ስላላችሁኝ ነው። የእሷን አይደለም ያደረገው። ገባችሁ? ስለዚህ የኛ ውድ ቤተሰቦች እንደው እኛ 10 ዓመት ሙሉ አረብ ሀገር ቁጭ ብለን አንድ ነገር እንኳን እንደዚህ እንደነ ብሩኬና እንደ ሃይሚ ምንም አሻራ አላስቀመጥንም። ይልቁንስ እንዴት ብለን አሻራ እናስቀምጥ? እንዴት እያላችሁ ከነሱ ተማሩ፣ ከነሱ እድሜ ተማሩ፣ ከብሩክ እድሜ ተማሩ፣ ከሃይሚ እድሜ ተማሩ። የምሬን ስነግራችሁ ምንም ይሁን ምን ተረግጠውም ተሰድበውም ተገጠውም ምንም ብለው እነዚህ 2 ልጆች 2 ዓላማ አስመዝግበዋል። ብሩ የማንም ይሁን አናቅም። ብሩክ አለማየሁ ነው ሰፕራይዝ ሲያረጋየ ነው። የሃይሚን ደግሞ እንጠብቃለን። እውነት ከብሩኬ ጋር አብሬ ሰርቻለሁ ኦኬ፣ የምንሰማው ይሆናል። ለብቻዋ ከሆነ ደግሞ አንድ ነገር አድርገሽልን እንድናይ እንፈልጋለን ከሃይሚ ማለት ነው። ምክንያቱም ሁል ጊዜ ብሩክ የሆነ ነገር ሲያደርግ የሃይሚ ብር ነው፣ መኪና ገዛ የሃይሚ ነው፣ ቤት ሰራ የሃይሚ ነው፣ የሆነ ቦታ ሄደ የሃይሚ ነው። እንደዛ እንዲባል አንፈልግም። በቃ ሃይሚ እውነት ሁሉ ነገር አሟልተሽ የራስሽ የሆነ ነገር ካለሽ አንድ ነገር ታደርጊ በጣም ደስ ይለናል። አይ ደግሞ ከብሩኬ ጋር ነው ያደረግኩት፣ ይሄም አንድ ነገር ነው ልንረዳ እንችላለን። ግን ብላችሁ እናንተ ምንም ሳታውቁ በደፈናው የእሷ ነው ገንዘቧ ነው ምናምን ብትሉም ችግር የለውም እኮ። እነዚህ ልጆች እኮ የሚለያዩ ሰዎች አይደሉም። ይሄ የታወቀ ነው። እና እኔ አሁን የምጠብቀው ይህንን ቤት ሃይሚ ዛሬ ወረቀት ምናምን ትፈራረማለች ተብሏል። በዛ ሰዓት አልፈልግም ብላ ብትመልሰው በጣም ደስ የሚል ቪዲዮ ነው የሚሆንላቸው ማለት ነው። በጣም የሚያምር ነው የሚሆን። ምክንያቱም አሁን እንዲህ ብላ ከተቀበለች በቃ የሆነ ሃይሚ ጥቅም እንጂ ፍቅርን እንደማታውቅ አይነት ሴት አድርጋችሁ ለመርገጥ ይመቻችኋል። ባይዘወይ ማለት ነው። ግን ደግሞ የሚሆነውም እንደዛ ነው። አሁን ይህን ቤት ሰጣት አይደለ? አንተ ከኔ ጋር ካልኖርክ አልፈልግም። ያ የልጁ ጉዳይ ነው። ከሆን እኮ ይሄ ሁሉ ነገር ምስቅልቅላቸውን ያወጣቸው ያ ልጅ የተባለው ነው። ስለ እዩ ደግሞ በሰፊው ይሄንን አይዲያ ይሄንን ነገር ሊያደርግ የመጣበት ጉዳይ በሰፊው የሚናገር ይሆናል። መጠበቅ ብቻ ነው እኛ የሚጠበቅብን። ቤተሰብ መታገስ አለባችሁ። ስለ መልካምነታችሁ በጣም አድርገን ነው የምናመሰግነው። እውነት ሃይሚና ብሩኬ ብዙ ህይወትን አስተምረውናል። እግዚአብሔር ምስክሬ ነው። ይመቻችሁ።
ፍቅሯ ምግቤ ነው